አላህ ስብሓንሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም እዚህ ላይ በተጠቀሰው በሶስት ነገር አግዟቸዋል፣ ረድቷቸዋል። የመጀመሪያው በሙዕጅዛዎች ቁርአን ነው። ከሙዕጅዛዎች ይጠቀሳል። አንዱ ቀዳሚ የተለያዩ በእጃቸው የተከሰቱ ምግብ አንሶ ውሃ ጠፍቶ ከእጃቸው ውሃ እየወረደ የታየበት ለምሳሌ ማለት ነው። ትንሽዬ ምግብ ስንቅ አልቆ ግመሎቻችንን እንረድ እየተራብን ነው ብለው ሲያናግሯቸው እረዱ ካሏቸው በኋላ ዑመር ብን ኸጣብ ረዲየላሁ ዐንሁ መጥተው ያ ረሱላህ እንደዚህ አታርጋሉ፣ የጭነት ግመሎች ያልቁብናል፣ እንደዛ ከሆነ ሁሉም የተረፈችውን ስንቅ ያምጣና አንተ እዛ ላይ ዱዓ አድርግበት አላቸው። ትንሽ ትንሽ ናት የተረፈችው። ከዛም ተሰበሰበች ትንሽ ነገር ናት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እዛ ላይ ዱዓ አደረጉ። እያንዳንዱ ቀውን ሞልቶ ተረፈ። እያንዳንዱ ቀውን ሞልቶ ተረፈ። መሰል ነገሮች አንድና ሁለት አይደሉም። ጃቢር ብን አብዱላህ ኸንደቅ ዘመቻ ጊዜ ጦርነት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ሆዳቸው ላይ ድንጋይ አስረው በነበሩበት ከቤቱ ትንሽዬ ግልገል አርዶ ምግብ አዘጋጅቶ ትንሽ ሰዎችን ያዝና ሰው እንዳይሰማ ሌላ ብሎ ይጠራቸዋል። ጃቢር ምግብ አዘጋጅቷል ኑ ብለው ቀሰቀሷቸው እንዳለ ህዝቡን በሙሉ። አገር ተገልብጦ ሲመጣ ተዋረድክ ነው ያለችው ሚስቱ። አይ እኔ ነገር ያለው ያልሽኝና ያ ሁሉ በርቶ ተረፈ። መሰል ታሪኮች አንድና ሁለት አይደሉም፣ እጅግ በርካታ ናቸው። በእንዲህ አይነት ሙዕጅዛት አግዟቸዋል። ሙናፊቆች እስከሚሳቀቁ ወህይ ወርዶ ያጋልጠን ይሆን እያሉ እስከሚጨነቁ ማለት ነው። በሰቀቀን ሁል ጊዜ በቃ የወረደው አንቀጽ ሁሉ እነሱ ነው የሚመስላቸው፣ ይደነግጣሉ ማለት ነው። ይሄ በወህይ የታገዙ መሆናቸው በሙዕጅዛት የታገዙ መሆናቸው አንድ እርዳታ ነው። አንድ እርዳታ አላህ የረዳበት አዳላ ዐላ ሪሳለቲሂ መልእክተኛ መሆናቸውን አመላካቸው ነው። ሁለተኛው ምንድነው? የያዙት ዕውቀት ስለ ቀደምት ህዝቦች ስንትና ስንት ዕውቀት ሲናገሩ ነበር። ለምሳሌ አይሁዶች ዝሙት የፈጸሙ ሰዎችን አህያ ላይ ያስቀምጠው ጥላሸት ቀብተው ፊትና ኋላ ጀርባ ለጀርባ አዘዋዙረው ከተማ ለከተማ ያዞራሉ። ተውራትን በሰጣችሁ ጌታ እጠይቃችኋለሁ ተውራት ውስጥ ያለው እንደዚህ ነው አሏቸው። አዎ አሉ ሸምጥጠው። አምጡት አሏቸው። መጣ አብደላህ ኢብኑ ሰላም ይሁዲው የነበረው ቀድሞ ማለት ነው። እሱ እዛው በጎና አለ። እስኪ ገለጡና አንብቡልኝ። ገልጠው ማንበብ ያዙ። በእጃቸው አንዱን ቦታ ከደና አድርገው ይዘው ሌላውን ያነባሉ። እነሱ በእጃቸው የገባውን ቦታ ያነባሉ። አብደላህ ኢብኑ ሰላም እጅህን አንሳው በሉት ያ ረሱላህ አላቸው። እጁን አንስቶ ሲያነበው ኢስላም ላይ ያለው ህግ ሙሉ በሙሉ ነው እዚያ ያለው። ሙሉ በሙሉ ነው ያለው። የፈለኩት ምንድነው? አላህ ስብሓንሁ ወተዓላ የቀደሙ ህዝቦችን ወይም በተለያዩ ዘርፍ ላይ የተሟሉ ዕውቀቶችን ሰጥቷቸዋል። ወልአኽላቅ አልዓሊያ እንደገና ደግሞ ከፍ ያሉ ስነ ምግባሮችን አላብሷቸዋል። ወኢነከ ለዓላ ኹሉቅን ዐዚም በስነ ምግባራቸው ስንቱን የያዙት ያን አዕራቢ ያስታውሱት። መስጂድ ግቢ ውስጥ መጥቶ ሽንቱን የሸናው ሰሃቦች ከዚህ ሲጮሁበት እንደዚህ አይደለም አሉ። አስቆሟቸው። ከዛ ሰውየው እስከሚጨርስ ዝም አሉት። ውሃ እንዲመጣም አድርገው ውሃ ደፉበት። ያ ሰውዬ በዛው ነው የተሸነፈው። ምን እስከሚል አላህ ሆይ እኔና ሙሐመድን እዘንልን፣ ከኛ ውጭ ያለን ማንንም አትዘንለታል። ሰፊ የሆነውን የአላህን እዝነት አታጥብበው እንጂ አሉት። በዚህ ደረጃ ባንዴ ነው የተያዘው። ወይም ደግሞ ሙዓዊያ ኢብኑ ሐከም ሱለሚ እናስታውስ። ሶላት ውስጥ እያለ የተናገረው ንግግር ያደረገው ምን ያለው? ከጎኑ ያለ ሰው ሲያስነጥሰው ይርሐሙከላህ አለ። ሶላት ውስጥ ሰሃቦች ሰጋጆች ግራና ቀኝ ያሉት ባይናቸው በኃይለኛ ተመልክተውታል እዛው ባሉበት ነው። እና ይሄ ነገር ግራ ገብቶታል። እሱ ምን እንደሆነ አልገባውም መልእክቱ። ምን እየሆናችሁ ነው የምታዩኝ አላቸው መልሶ። ሶላት ውስጥ ነው። ከዛ ጭናቸውን መታ አረጉ። መልእክቱ ገባው። ዝም በል እያሉ እንደሆነ ዝም ብሎ ሶላቱን ጨረሰ። ረሱል ሰለላሁ ዐለይሂ ወሰለም ማን ነው ሶላት ውስጥ የተናገረው አሉ። እኔ ነኝ አላህ መልእክተኛ ሆይ መጥፋት ፈልጌ ግን አይደለም፣ መጥፎ ነገር ፈልጌ አይደለም አላቸው። ይቺ ሶላት እኮ ምንድነው ያለው እዛ ቦታ ላይ? እሱ ከሳቸው በፊትም ከሳቸው በኋላም የዚህ አይነት አስተማሪ አላይም ነው ያለው። አላየሁም ነው ያለው። አልገላመጡኝ፣ አልሰደቡኝ፣ አልመቱኝ አለ። ማለት ጥፋቱ ከባድ እንደሆነ ገባው። የጥፋቱን ክብደት ሲረዳ እሳቸው የያዙበት አያያዝ የሚገርም ነው በጣም።
ኢነማ ቃለ ሊ ለኔ ያሉኝ ነገር ቢኖር እቺ ሶላት እኮ የሰው ንግግር አይገባባትም አሉኝ። እና በስነ ምግባራቸው ስንቱን ነው ያሸነፉት። አዕራቢው መጥቶ አንገታቸው ላይ በኩታቸው ንቅ አድርጎ አንገታቸው ላይ መስመር እስከሚሰራ ድረስ አላህ ከሰጠህ ከገንዘቡ ለምን